አዎ ይሰማል። በደንብ እየሰማንሽ ነው። አዎ እየሰማንሽ ነው። እሺ ከዛ በራሴ የምኖር ሰው ነኝ። እሺ ፍቅሬ እና እኔ አባቴ ሲያሳድገኝ ሴት ልጅ የወንድ ልጅ ጠባቂ አይደለችም ብሎ ነው ያሳደገኝ እና በራሴ ነው የምኖረው። ሁሉ ነገር በራሴ ነው የማደርገው። ከሱ ጋር ኑሬ እኔ ራሴን ቤት ኪራይ ነው የምከፍለው። እሱ ሆቴል ነገር አለው። ዛሬ አሁን ጫጫታው የምትሰሚ ሆቴል ነገር አለው። ጃምቦ ሃውስ ነገር ነው። ከዛ የራሴ ነው የምኖረው። በራሴ ነገር ሁሉ ነገር ማድረገው። ከዛ መጨረሻ ስራ ሳቆም እንደፈለገው መሆን ጀመረ። በሰው ማል አቢዩዝ ያደርገኛል። መጠጥ ቤት ውስጥ ከዛ ይሰድበኛል፣ በሰው ማል ያዋርደኛል፣ ይመታኛል። ከዛ ጌታዬ ለልጄ ብዬ ቻል ማድረግ ጀመርኩ፣ መቻል ጀመርኩ። የመጨረሻ የሆነ ቀን የሆነ ባህል አክብረን ማለት ነው ሰው በተሰበሰበት አክብረን ጠራኛ። በቦክስ መጥቶ ደም በደም ሆንኩ። በቃ የዛን ቀን አበርኩ እኔ። በቃኝ ከዚህ በኋላ ህይወት ከዚህ በላይ አልችልም፣ ይበቃኛል። በቃ እናንተ በሰላም እንለያይ፣ ይሄ ሁሉ ነገር ማሳለፍ አልፈልግም፣ ይሄ ፕሮግራሙ ይለፍና በሰላም እንለያይ አልኩኝ። ከዛ እኔ እኮ ለዛ አይደለም ምናምን በቃ የሚያወራው ነገር ታዩ በቃ ደስ አይልም። አቢዩዝ ነው በቃ። አሁን ላይ እንዴት አድርጌ እንደመነግርሻለሁ። ጽዮን የምትባለው ልጅ የምታወራው ታሪክ የኔ ህይወት ምኖርበት ነው ስቲል ናው ማለት ነው። ከዛ ምን ተፈጠረ መሰለሽ? የሆቴሉን መክፈል አቃተው። እኔ ብር ከሱ ወስጄ አላውቅም። የሆቴሉን መክፈል ሲያቅተው ሊዘጋ ሲሆን አንቺ ስራ ቆመሻል፣ ስለዚህ ይሄ ሆቴል ሊዘጋ ነው፣ ምን እናርግ አለኝ። ከዛ እሺ የምናረገው ነገር በቃ ቤቱን ልልቀቅና አሳይሻለሁ አሁን በቪዲዮ ማለት ነው ምን አይነት ህይወት እንደምኖር። ቤቱን ልልቀቅና እዛም እዚህም ከምንከፍል እኔ አሁን ያለኝ ያስቀመጥኩት ብር አለ 70 ሺህ ብር ሰጥህና እዛ 2 ወር ክፈል ብዬ ለሆቴሉ ብድግ አድርጌ ብር ሰጠሁና እቃዬን በሙሉ አምጥቼ በሆቴሉ ኪችን የነበረውን ዘግተን ምኝታ ቤት አድርገን እኔ ማለት ሰርተን እንቀየራለን። እኔ ህልም ማለት ነው። ዘግተን እዛ መኖር ጀመርን ማለት ነው። ባሰበት ሀቡ እዛው ሆቴሉም እዛው ነው፣ የምናድረውም እዛው ነው። ልጄ ከ6 ወር በኋላ እዛ ነው ያደገችው። ሆቴል ውስጥ ነው። ይቅማል፣ ይጨሳል፣ ይጠጣል። ያ ሁሉ ነገር ልጄን ያስጨንቀኛል። ህሊናዬን እኔ መስራት አልችልም። እኔ ወንድ ቁሜ ካወራው ያብዳል፣ ይሳደባል፣ በሰው መሃል ያመነጫጭቅ ብዙ ነገር ማለት ነው። አውዬ በጣም ብዙ አቢዩዞች ደረሱብኝ። በቃ አልቻልኩም። መጨረሻ ላይ ቁጭ አደረኩና ማለት ነው ጠርቼው በቃ ከዚህ በላይ አልችልም፣ ክብሬንም ያለኝንም ቤተሰቤንም ትቼ አንተ መርጬ መጥቻለሁ፣ በሰላም እንለያይ አልኩት ማለት ነው። ከዛ እሺ በቃ አንዴ ቤቱን እስከማስመረጥ ድረስ ጠብቂኝና ከዛ በኋላ እንለያያለን አለ። ሀቡ ታምኛለሽ? እዛው ሆቴል ውስጥ እየኖርኩ አብሬው የመጥሪያ ካርድ ራሱን ስም ብቻ አክባሪ ራሱን ስም አድርጎ ሆቴሉን ይኸው ከዛሬ ጀምሮ እያስመረቀ ነው። የኔ ስም የለም፣ እሱ ብቻ ነው ተከቦ ያለው። እኔ ማለት ለምንድን ነው ማይሰማኝ ብዬ ሀቡዬ ጨነቃለሁ። ጤነኛ አይደለሁም። ምንኝ ነው? ካርዱን አሳይሻለሁ። ሆቴሉም እየተመረቀ ነው አሁን። እኔ ያለሁበት ሲቹዌሽን አሳይሻለሁ። እሱ ሳያስመረቀ ነው። ጓደኞቹ አቢዩዝ ያደርጉኛል፣ እሱ ያደርገኛል። ለልጄ ብዬ እኔ ሁሉ ዋጋ ብከፍልም ለልጄ ለአንዷ ልጄ ያለባት እንዳላሳድጋት ነው ነገ የኔን ህይወት እንዳልደግሞ ብዬ ነው። ይቅርታ እና ጫጫታው ምሳሌው እሱ እያስመረቀ ነው። ቤተሰቦች ምን ልበላቸው? ቅድም ወንድሜ መጥቶ አይደለን አለኝ። የኔ ስም ስለሌላቸው ምን ብዬ ልስጣቸው? ምን ብዬ እዚህ ንገሪኝ። ምን ልበል? ምን ልበል? በሰው ፊት ምን ብዬ ላውራ? ትናንት እሱ ይበልጥብኛል ብዬ ጥዬ ሄድኩት ሰው ዛሬ ላይ እንዲያደርገኝ ምን ልበል? ምን ብዬ ላውራው? ምን የድሮ ሰራተኛዋ ያቺ ጎበዟ ያቺኛዋ ኪያ ብትኖር ድሮ እንዴ ነገር ውስጥ አልገባም ነበር። ይኸው እኔ ከፈለግሽ አሁን ቪዲዮን ከፍቼ ኦንላይን ላሳይሻለሁ። እየተመረቀና እኔ የምኖርበትን ቤት አሳይሻለሁ። እና ማክሰኞ በቃ ከሰኞ በኋላ ምን ማድረግ እንዳለብኝ ግራ ገብቶኝ ራሴ እየጠየቅኩ ነው። ምን ብዬ ራሴን ለምንድን ነው የማይሰማኝ እላለሁ፣ ወይስ ጤነኛ አይደለሁም እላለሁ። ከ5 ቀን በፊት የለቀኩትን ቪዲዮ ይዋው ወረቀቱ ሲመጣ የተሰማኝን ስሜት ያ ሁሉ ዋጋ የከፈልኩለት ሰው እኔ ምን ያክል በድለው እንደዚህ ያደረገኝ ብዬ በጣም ይሰማኛል። በጣም እና ምን ማድረግ እንዳለብኝ እንድታማክሩኝ ነው የምፈልገው። ሌላ ቀን በተረጋጋ ሁኔታ ሁሉ ነገር እነግርሻለሁ። የህጋዊ ጋብቻ የላችሁም?
ማሬት ሰርተፊኬት አላችሁ? ሰርተፊኬት የለንም። እንደዚህ ነው አብረን መኖር የጀመርነው። ድጋሚ ጋብቻ ከሌላችሁ ታዲያ ምን ታደርጊያለሽ? ልጅሽን የሚያሳድግልሽ ሰው ካለ ቤተሰብ ካለሽ ልጅሽን ለቤተሰብ ሰጥተሽ ለምን ወደ አረብ ሀገር መጥተሽ ሰርተሽ ህይወትሽን አትለውጭም ከእንደዚህ አይነት ህይወት? አዎ ሀቡዬ፣ እኔ ወደ አረብ ሀገር መሄድ አልፈልግም። እኔ ነገ መስራት እችላለሁ፣ ግን አሁን አልተረጋጋሁም። ታውቂያለሽ፣ አእምሮ ያልተረጋጋም። አሁን ከሰው ይሰራለሁ ማሽን ምናምን የሚያከራይ ሰው ያከራያለሁ ምናምን እንደዚህ እየደበደበሽ ጋደማሽ ልጅሽን እያለ አሁን ምን አይደለም። ይኸውልሽ አውዬ፣ እሱ አይደለም የኔ ጉዳይ። እርሽ ነገ ሰርቼ እኮ እንደምቀየር አውቃለሁ፣ ግን በዚህ መሀል ልጄ ታሳዝነኛለች። ልጄን አስብና ሰልፊሽ እንዳልሆን እፈራለሁ፣ ራስ ወዳድ እንዳልሆን ማለት ነው። ራሴን ወድጄ ይህን ነገር እንደዚህ እንዳላደርግ ብዬ ነገ ይቀየራል ይላል ሰው። ሁሉም እንደዛ ተይ አንቺ የተሻልሽ ነሽ ይልሻል መጥቶ። እኔ እኮ ነገ ሰርቼ መቀየር እችላለሁ። ዴፍኔትሊ አውቃለሁ። ሄደን እኔ አረብ ሀገር መሄድም አይጠበቅብኝም። እዚህ ሰርቼ መቀየር እችላለሁ። ግን አሁን እኔ ምን ማድረግ አለብኝ ነው በቃ ጭንቅላቴ ላይ ምን ማድረግ አለብኝ? አሁን ነገና ዛሬና ነገ ነው ኦልሬዲ ገብቶሻል፣ የሚመረቅና የሚያልቀው። ከዛ በኋላ ምን ማድረግ አለብኝ ብዬ ነው እያሰብኩ ያለሁት። ገብቶሻል። በህግስ ምንድነው ማድረግ ያለብኝ? እሱ ጓደኞቹ በመሩት መንገድ ነው የሚሄደው። ብቻ በህግ አንዳንድ ሰዎች ኮመንት ላይ ስንት ጊዜ ነው አብራችሁ የኖራችሁት አንድ ቤት? ስንት ጊዜ ነው አብረው የኖሩት? 80 የላቸውም። 1 ዓመት ከ9 ወር 1 ዓመት ከ9 ወር 1 ዓመት ከ9 ወር። ታዲያ 1 ዓመት ከ9 ምስክሮች አሉሽ? አብራችሁ እንደኖራችሁ 1 ዓመት ከ9 ወር አለኝ። እንደዛ ከሆነ እኮ መክሰስ እኮ ትችያለሽ። በቃ እኮ እነሱንም ማድረግ እንዴት እንዳለብኝ ነው። እኔ ጠበቃ አገናኝሻለሁ። ደስ ይለኛል አቡ። ይሄ ከሰኞ ጀምሮ ማድረግ እፈልጋለሁ እና በጣም ብዙ ነገር እዚህ ቤት ውስጥ አጥቻለሁ። ገብቶሻል ያለኝ። አንቺ ግን እዚህ ሆቴል ላይ 70 ሺህ ብቻ ነው ያዋጣሽው አይደል? አንቺ ነገር አቡ ኪያ ሌላ ነገር ይቅርና 70 ሺህ ብቻ ነው ያዋጣሽው አይደል? እዚህ ሆቴል ላይ 70 ሺህ እዚህ ሆቴል ላይ 70 ሺህ ብቻ ነው ያዋጣሽው አይደል? 70 ሺህ ብቻ አይደለም 70 ሺህ ብቻ አይደለም ሀቡ። በተለያየ ጊዜ የሰጠሁት ገንዘቦች አሉ። እኔ ነበረኝ በሰዓቱ እኔ እና እሱ ስንገናኝ ገብቶሻል። የሰጠሁት ገንዘቦች አሉ በካሽ በደረሰኝ ትራንስፈር ለአከራዩ ምናምን ብዙ ብር አለ። እኔ አሁን ብሩ አይደለም ጉዳይ፣ ስለ ብሩ አይደለም። በተቸገረ ሰዓት ላይ እኔ ደግ የነበርኩት ሀቡ። ታዩ ሌላ ምን እንደሆነ ልንገርሽ። በመሀል ላይ የረሳሁትን ነገር ልንገርሽ። ከ3 ወር በፊት በቃ ይሄ ነገር እንትን ሲለኝ በራሴ ከሰው ብር ተበድሬ የራሴን ኮፊ ሃውስ ከፍቼ ወጣሁ ማለት ነው። ወጣሁና በቃ በጣም ከምገልጽሽ በላይ በጣም ማለት ነው። እየመጣ ይረብሸኛል ምናምን። ከዛ ምን አለ በቃ ይሄ ጃምቦ ሃውስ ነው፣ ምግብ ትስራ፣ እኔ ጋር መጣ ምግብ ትስራ በቃ አልከለክላትም አለ። ገብቶሻል። ምግብ ትሽጥ፣ ምግቡ የሷ ይሁን አለኝ። ይሰማል አውዬ? አው ይሰማል። አው ይሰማሻል? አው ይሰማል። ይሰማል ሀቡ? አው እሺ ከዛ ትጀምር አለኝ። ከዛ እኔ እሺ ሽማግሌ ሰበሰብኩልሽና ትስራ ምግብ ቤቱን ትስራ አለ። ከዛ ምግብ ቤቱን ትስራ አለ። እሺ ብዬ እኔ አልኳቸው። እኔ እሱን አላምነውም። ነገ ብዙ ነገር ነው የሚያደርገኝ። በወረቀት እንፈራረምና በትክክል ትዳራችን ሌላ ነው፣ ቢዝነስ ሌላ ነው።
የ3 ወር ልክፈለውና ልጀምር አልኩኝ። ከዛ እሺ ብዬ የ3 ወር ከፈልኩትኝ 10 ሺህ ብር የ3 ወር ከፈልኩት። ከዛ ምግብ ጀመርኩኝ። ምግብ ጀምሬ ሀቡ ልክ ምግቡ በደንብ የጣፈጠልኝ ሰው እየመጣ ምናምን ሲጀምር ኤሌክትሪክ ይቆርጥብኛል። ታምኛለሽ? እንዳልሰራ ኤሌክትሪክ ይቆርጣል። ኤሌክትሪክ ቆርጦ አትሰራም ይላል። በሽማግሌ ሰብስቤ ድጋሚ አስታርቀውን እጀምራለሁ። ከዛ እሱን ደግሞ ከቀጠለ በኋላ የሰራሁበትን ሂሳብ ከመጠጡ ሂሳብ ጋር አብሮ ይቀበልና የለኝም ይላል። የለኝም ይላል። እና እኔ ደግሞ ዛሬ ደህና ነኝ አይደለሁም አላውቅም። በቃ የተዘበራረቀ ስሜት ነው የሚሰማኝ። ከዛ በዛ መሀል ምን እንደሚያደርግ ታውቂያለሽ? አስተናጋጅ አለች እዚህ ማለት ነው። አስተናጋጇ ምን ይላታል? አካውንት ክፈች እሺ፣ መጠጡ ባንቺ ብር ነው የሚገባ ይላታል በእኔ ፊት። ባንቺ ነው የሚገባው እሺ፣ ሂሳቡን አንቺ በደንብ ስሪ ይላል። ከዛ ይዞርና አንቺ ከምትበይ እሷ ትብለው ይለኛል። ከዛ ልጅቱ ማለት ነው እግዚአብሔርን አቡ ክርስቶስን የመጨረሻ ጨዋ ነች። እሷን ጠርጥሬያት የሆነ ነገር እንዳረግ እንድበጠብጥ ነው እሱ የሚፈልገው። እኔ ደግሞ በጣም ነገሮችን በብዙ አቅጣጫ ስለማይ ማለት ነው ምንም አይመስለኝም፣ አልቀናም። ምንም ቀናው ነገር የለም። ምንም አልቀናም። ምንም አልሆንኩም። ምንም አልሆንኩም። ገና ነኝ። ሂድ እመጣለሁ። ኪያ ይሰማሻል? ኪያ ሀቡዬ ይሰማኛል። ከማያከብርሽ ሰው ጋር እኮ መቆየት የለብሽም። ይሄ ሰው እኮ አያከብርሽም። ቢያከብርሽ እኮ ለአስተናጋጁ አካውንት ክፈችና እሷ አንቺ ከምትበዩ እሷ ትብላ ማለት እንደ ጠላት ነው የሚያይሽ። አያከብርሽም። የማያከብርሽ ሰው ጋር ለምን ትሰሪያለሽ? ለልጄ ብዬ የሚባል ነገር እኮ ውሸት ነው። ለልጄ ብዬ የሚባል ነገር ውሸት ነው። ኪያ ውሸት ነው። ልጅሽ በእንደዚህ አይነት ህይወት ላይ እንደዚህ አይነት እናቷ እየተፈነከተች ደማች ሰደበች። ጤነኛ ልጅ አታሳድጊም። አይምሮ ይነካል። ትክክል ነሽ። በቃ ወስኝ እንዴ ራስሽን ምረጪ ማሪ ማለት ነው። ልጄ ማለት ነው በጣም ነው የምትወደው ከምነግርሽ በላይ ማለት ነው። እስቲ ከዚህ ነገር ልራቅ ብዬ ምግብ ቤቱንም ትቼው ለ4 ቀን ቤተሰብ ጋር ሄድኩኝ። ማለት 4 ቀን። ከ4 ቀን በኋላ ስመለስ የምሰራበት ምግብ ቤቱን ፍርስርስርስ አድርጎ ሌላ ነገር አስቀምጦ መቃሚያ አድርጎ ጠበቀኝ። እኔ አእምሮዬን እስቲ ቆይ ላስብ በደንብ ከራሴ ልሁን ብዬ ነው የሄድኩት። ከዛ ልጄ 4 ቀን ውስጥ ያሳየችኝ ታማብኝ ነው ይዣት የመጣሁት ድጋሜ አባባ እያለች ማለት ነው። አይ ውሸት ነው። ጨካማ ሴቶች የምትፈጥሩት ምክንያት ነው። ልጅሽ አሁን ዛሬ እሱ ቢሞት ማለት ነው ልጅሽ አትሞትም፣ ህይወቷን ትቀጥላለች፣ ትረሳዋለች። ገና ልጅ ናት። ስንት አመቷ ነው? 1 አመት ከ5 ወር። ምንድነው የ1 አመት ከ5 ወር? ስለ አባት ምን ያህል አውቃ ነው የሚያማትና ባባ እያለች የምትታመመው? ደግሞ ለእንደዚህ አይነት አባት ይሄ ይኸውልሽ ያንቺ ድክመት ነው። ምንም አታስተባቢ። ህይወትሽን ለመቀየር አንቺ ራስሽን ለማስከበር ምንም አታስተባቢ። ምንም ልጅሽን ምክንያት አታርጊ። ትናንት አስወርዳት ላላት ልጅ ምክንያት አታብዢ። ጨክኚ፣ ጥርስሽን ንከሺ። ብሩ አይደለም ብለሻል ቅድም። ብሩ ካልሆነ አንቺ ለሱ የሆንሽው ነገር ነው እያንገበገብሽ ያለው። አለፈ። ተሳሳትሽ፣ ሰው ነሽ። ተሳስተሽ ለማይሆን ሰው መስዋዕትነት ከፈልሽ። አለቀ በቃ። ንቂ አሁን ካለሽበት ነገር። እንዴ ጤነኛ ነሽ፣ ወጣት ነሽ፣ ሙሉ አካል አለሽ፣ በራስሽ ትተማመኛለሽ፣ ሰርተሽ መለወጥ እንደምትችይ። አሁን ምንድን ነው የሚያስፈልግሽ? መጠንከር፣ መበርታት። ትክክል ነሽ። መጠንከርና መበርታት። ለእንደዚህ አይነት ሰው እንደውም ተሽለሽ ተገኝተሽ ነው ማሳየት ያለብሽ። ከስሩ ሆነሽ ማለቃቀጥ ሳይሆን ከአጠገቡ ርቀሽ ለብቻሽ ቆመሽ ነው ማሳየት ያለብሽ። ከዚህ ሰው ጋር ሆነሽ መቼም ህይወትሽ አይለወጥም። ከስር እየጎተተሽ ነው ወደ ታች። መቼም አታድጊም። መቼም ህይወትሽ አይለወጥም ከዚህ አይነት ሰው ጋር።
ስለዚህ መወሰን አለብሽ። እሺ አቡዬ መወሰን አለብሽ በእውነት ለልጅሽ ነገ ልጅሽ ጠንካራና እንድትሆንና ሰላማዊ ህይወት እንዲኖራት ጤነኛ አይምሮ እንዲኖራት ከፈለግሽ በእንደዚህ አይነት ህይወት ላይ አይደለም። በእንደዚህ አይነት ህይወት ላይ የምታድግ ልጅ ጤነኛ አይምሮ አይኖራት። እሺ ማቄን ሳትይ ጥለሽ ከዛ ቦታ ሄደሽ አዲስ ቦታ አዲስ ህይወት መጀመር ነው ያለብሽ። አይረባም እንደዚህ አይነት አይረባም። እየተጠቀመብሽ ነው ያለው ኢነርጂሽን። እንዴ ከአንቺ ሰላም የሚበልጥ ነገር የለም ውዴ። ከአንቺ ጤና፣ ከአይምሮ ጤናሽ፣ ከሰላምሽ የሚበልጥ ነገር የለም። ከዚህ ሰውዬ ጋር ከቆየሽ ይሄ ይበላሻል። እሺ ልጅሽ አሁን የት ናት ልጅሽ? አሁን ዴኬር ነች። ዴኬር አስገብቻት በአንድ አመቷ ልክ አመት ሲሞላት ዴኬር አስገብቼ ወደ ድሮ ወደምሰራው ወደ ማሽን ስራ ተመለስኩ ማለት ነው። በቃ ምግብ ቤቱንም ጥዬ በቃ ቢያንስ ወጥቼ መስራት ጀመርኩ ማለት ነው። እሷን በቃ ዴኬር አስገባዋት። አሁንም ዴኬር ነች። በጣም የሚያምሽ ነገር ምንድን ነው? ለሱ ያወጣሽው ገንዘብ ነው? የሰጠሽው ጊዜ ነው? ገላሽ ነው? ምንድን ነው ከሶስቱ እያንገበገበሽ ያለው? እያንገበገበኛለሁ አባቴ ለሱ ብዬ መተወኝ ነው። ሌላ ምንም አያንገበግበኝም። ጊዜ በጊዜ ልጅ አትርፌያለሁ። ገንዘብም ነገ ሰርቻ አመጣዋለሁ። አምሹር ደግሞ ለዚህ ለማይረባ ሰው አባቴን አስኮርፌው አባቴን በጣም ነው የምወደው። አባቴን ነይ በቃ እዚህ ውለሽ ተይው ሲለኝ አይ ነው ብዬ ነው ጥዬ ሄድኩት። እና ማንም ሰው መመክራችሁ ነገር ሴቶች ቤተሰባችሁ ይበልጣል። ወንድ ነገ ጥሎ ይሄዳል። ቢያፈቅርሽም ባያፈቅርሽም ውሸት ለማንም ብላችሁ ቤተሰብ ጋር ትጣሉ። ሴትም ወንድም ለሴትና ለወንዶች አትጣሉ። እና የአባቴ ነገር ነው የሚያንገበግበኝ እንጂ ምንም ነገር አይቆጨኝም። አቡዬ አባትሽ ነው። መቼም አይተውሽም። አሁን ዛሬ ሄደሽ ይቅርታ ብትጠይቂው ይቅር ይልሻል። አባትሽ አባት ነው፣ አይጨክንም። በትክክል ስለዚህ ከአባትሽ ጋር አውቃለሁ። ግን በምን አይን ይሄ በምን ድፍረቱን ያጣው? እመኚኝ፣ አንቺ ደፍረሽ አባትሽ ጋር ሄደሽ ይቅርታ እግሩ ላይ ተደፍተሽ ይቅርታ ከጠየቅሽው አባትሽ ይቅር ይልሻል። ከዚህ የተጨመላለቀ ህይወት እሱን ነው ያጣሁት። እሱን ነው በቃ እሱን አቅም ነው ያጣሁት። ታውቂያለሽ ያን አቅም እንጂ እኔ ለመለያየቱ እንዳልሽው ሰው ሽማግሌ ተሰብስቦ እኔ ዛን ቀን እንለያይ ብዬ ከ5 ቀን በፊት ቪዲዮን አይተሽዋል። በቃኝ ብዬ ልውጣ እቃዬን ሰብስቤ ስል በቃ እስከ ምርቃቱ ታውቂያለሽ፣ ከሽማግሌ ውጭ አትሆኝም። እስከ ምርቃቱ ድረስ በቃ ተቀመጪ ያስመርቅና ባንቺ ማለት ካንቺ ለፍታዩ እሱ በቃ እሱ ትክክል አይደለም። እስኪ መረቅ ቅዳሜና እሑድ ጠብቂና ከሰኞ ጀምሮ የምትፈልጊውን ነገር ይደረጋል አሉኝ። እና በቃ እሱ ነው እሺ ብዬ ቁጭ ሽማግሌ ነው ሲጀመር የሰው ህይወት የሚያበላሸው። እነዚህ ሽማግሌ የሚባሉት ነገሮች ዝም ብለው እነሱ ለማይኖሩት ነገር ሰው ያስታርቃሉ። ዝም ብለው ስንቷ ናት በሽማግሌ ታርቃ ገብታ ተገላሬ ሰው አይወጣ። ዝም ብለው ነው የሚያስታርቁት። በቃ ሽማግሌ ጀግና አስታራቂ እንዲባሉ ብቻ ነው የሚያስታርቁት። የራሳቸው ልጅ ላይ ቢሆን የማያደርጉትን ነገር ነው የሚማታ ሰካራም፣ ሴት ላይ አሲድ የሚደፋ ሴትን የሚገል ባል እያዩ አይናቸው እያየ በቃ ታረቂ ይሻልሻል እያሉ ዝም ብለው አስታርቀው ስንቱን ሴት አስገደሉት በእንደዚህ አይነት ወንድ። ስለዚህ ማለት ነው ያንቺን ህይወት ሽማግሌ አይደለም ይኖርልሽ። ማንንም ሳታማክሪ ምንም ሳትይ ጨርቄን ማቄን ሳትይ ልጅሽን ይዘሽ አባትሽ ቤት ሂጂ። እንደዚህ አይነት የተጨማለቀ ህይወት ይቅርብሽ። የማትከበሪበት ቦታ ለደቂቃ አትቀመጭ። ይኸውልሽ አንቺን ማሳበድ ነው የሚፈልገው እሱ። ሆን ብሎ ነው እንደዚህ ዲስሪስፔክት የሚያደርግሽ ሰው ፊት፣ ጭራሽ ሰራተኛ ፊት እንደዛ የሚያደርገው ሁሉም እንዲንቅሽ ስለሚፈልግ ነው። ትክክል ነሽ። ሁሉም እንዲንቅሽ ይፈልጋል። አስተናጋጇ ሳይቀር እንድትንቅሽ ይፈልጋል። ለዛ ነው በፊት ለፊቷ እንደዛ የሚለው። ሁሉም ሰው እንዲተፋብሽ፣ እንዲንቅሽ፣ ሁሉም ሰው ዝቅ አድርጎ እንዲያይሽ ይፈልጋል። እሱ ንቆ ሌላው እንዲንቅሽ ስለሚፈልግ ነው ሰው ፊት እንደዛ ዲስሪስፔክት የሚያደርግሽ እንጂ ሰው የሚወደውን ሰው መቼም ቢሆን የሚወደውን ሰው ፊት ዲስሪስፔክት አያደርግም።
አው እንድታምኚ ማለት ነው። እውነት አምነሽኝ ከሆነ ቪዲዮን አበራና አሳይሻለሁ። አሁን ያለውን ሁኔታ ተመልከችኝ። አበራለሁ ቪዲዮ